አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚህች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡ ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ስራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤት ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን ባባረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮድያዳን እንዳገባ ነገረችው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ፣ ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። ገሊላንም ሀገሮችን ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሪዎስ ቄሳር ይህን ነገር በሰማ ጊዜ ሄሮድስ ባባረራት ልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጢባሪዎስ ቄሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የሀገሮች ጥፋት መደረጉና የታላቁን ነቢይንም ስለመግደሉ ከሹመቱ ሻረውና እንድልኩ ወደሚባል ሀገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ፣ ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አርያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገውት ያድሩበት ነበር። በዚያንም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነርሱም ሊሰግዱ የከበረች የአርባ ጾምንም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም እንዳመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ በሸክላ ዕቃ ውስጥ አግኝተው ከፈቷት። ያን ጊዜ እጅግ የሚጥም በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አገኟት፣ ከእርሷም ተባረኩ። ሸክላውንም ዕቃ መለሰዋትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረ። የዚያም ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷም ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትንም የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ታምራቶችን እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላይ አስነሳበትና ከዚያ ቦታ አሳደደው። ያ ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አንያኖስ በሀገረ ሐምዳ ኤጲስቆጶስነት እስከተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሄዶ እንደ ዛሬው ግንቦት 30 ከዚያ አወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙባት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጦ በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የከበረች አመንዝራ ልትዳስሳት በወደደች ጊዜ በወጭት ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኖራ በአራቢያ ምድር አርፋ በዚያ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆኑ። በእግዚአብሔርን ፍቃድ ሁለት አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከብሯት። ለእግዚአብሔር ምስጋና ይሁን። እኛንም
መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ የእስክንድርያ ሊቀ ጳጳሳት አባ ሚናስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክትም በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያምም በረከቷ በርዕሰ ሊቃነ ጳጳሳት በአባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ አምልኮ ወክፈ እምእላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ ረገይ ሊቆኖስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘደስ ወለዛ አንቦ ስተረቆም ሳዲስ ወለሰማ ቃሉ በዝናፈስ ጸሎተሙ ማርያም አረጋግተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ ቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኖር። ኦ አምላክነ በከመ ምልዕትከ ወአኮ በከመ መሳነ አቡነ ዘበሰማያት